አንደኛ ሳሙኤል መጽሐፍ ላይ እግዚአብሔርን ቃል ምዕራፍ 10 ላይ የጌታን ቃል አውጥተን እግዚአብሔርን ቃል ካነበብን በኋላ እንጸልያለን አብረን። ከቁጥር 9 ጀምሮ እግዚአብሔርን ቃል አገልጋይ ማቲ ያነብልናል። በኢየሱስ ስም አነባለሁ። ከሳሙኤልም ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብ ለወጠለት። በዚያም ቀን እነዚህ ምልክቶች ሁሉ ደረሱለት። ወደዚያም ኮረብታ በደረሰ ጊዜ እነሆ የነቢያት ጉባኤ አገኙት። የእግዚአብሔር መንፈስ በኃይል ወረደበት። በመካከላቸውም ትንቢት ተናገረ። ቀድሞም የሚያውቁት ሁሉ ከነቢያት ጋር ትንቢት ሲናገር ባዩት ጊዜ ሕዝቡ ሁሉ እርስ በርሳቸው የቂስን ልጅ ያገኘው ምንድነው? በእውኑ ሳኦል ከነቢያት ወገን ነውን? ተባባሉ። ሃሌሉያ አሜን። የቂስን ልጅ ሳኦል ያገኘው ምንድነው ተባባሉ ይላል። ሌላኛው ትርጉም ሲናገር የቂስን ልጅ ሳኦል ምን ነካው? ክብር ለኢየሱስ ይሁንለት። አሜን። ምንድነው የነካው? ይሄን ሰው መንፈስ ነው የነካው። ጌታ ይባረክ። አሜን። ዛሬም በመሃላችን የእግዚአብሔር መንፈስ እያለፈ ብዙዎችን ይነካል። አሜን። ይህ ቀን በሕይወታቸው ላይ የተመደበላቸው ቀን አገልግሎታቸው ሺፍት የሚያደርግበት፣ ጤናቸው ሺፍት የሚያደርግበት፣ ቢዝነሳቸው ሺፍት የሚያደርግበት የእግዚአብሔር መንፈስ የሚነካቸው ሰዎች ዛሬ በዚህ ስፍራ ላይ አሉ። አሜን። ዛሬ በዚህ ስፍራ ላይ አሉ። አሜን። የቂስ ልጅ ሳኦል ምን ነካው እንደተባለ በጌታ በኢየሱስ ክርስቶስ ስም ምን ነክቷቸው ነው እስከሚያስብል ድረስ ዛሬ መንፈስ ቅዱስ ኃይል ብዙዎችን ይነካል። አሜን። ብዙዎችን ይነካል። አሜን። ብዙዎችን ይነካል። አሜን። ይነካል፣ ይነካል፣ ይነካል። አሜን። ሃሌሉያ አሜን። ለዚህ መንፈስ ክብር ሰጥተን እንቀመጣለን። እንደተቀመጥን ምዕራፍ 10 ቁጥር 6 ላይ ያለውን ቃል የመጨረሻ እናነብና የእግዚአብሔርን ቃል በጥቂቱ አስተምራለሁ። ጌታ ይባረክ። የእግዚአብሔርን መንፈስ በኃይል ይወርድብሃል፣ ከነርሱም ጋር ትንቢት ትናገራለህ፣ እንደ ሌላ ሰውም ሆነ ትለወጣለህ። ዋው! እንደ ሌላም ሰው ሆነ ምን ትላለህ? ትለወጣለህ። ብቸኛ የሰውን ሕይወት እንደ ሌላ ሰው የሚለውጥ መንፈስ የእግዚአብሔር መንፈስ ነው። አሜን። ብቸኛ የሰዎችን ምዕራፍ ሺፍት አድርጎ ለማመን በሚከብድ ሁኔታ በሰዎች ሕይወት ዘንድ በሰዎች አእምሮች ዘንድ ምን ነካቸው እስከሚያስብል ድረስ የሚያስችለው እንደዛ የሚያደርገው መንፈስ ቅዱስ ነው። አሜን። ይህ ብቸኛ መንፈስ በእኛ ውስጥ የሚኖር ከእኛ ጋር ያለ የተባረከ አምላካችን፣ ጌታችን፣ አጽናኛችን፣ ወዳጃችን። አሜን፣ 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 አሜን። እስቲ መንፈስ ቅዱስ በሉና ጥሩት። መንፈስ ቅዱስ ድገሙ እስቲ። መንፈስ ቅዱስ የመጨረሻ መንፈስ ቅዱስ። በዚህ ቦታ ላይ በዚህ መንፈስ ያልተረዳ ሰው የለም። ሁላችን የመንፈስ ቅዱስ እርዳታ የበዛልን ሰዎች ነን። እንወቀውም አንወቀውም፣ እናስተውለውም አናስተውለውም፣ በዚህ ያለን ሁላችን የመንፈስ ቅዱስ እርዳታ የመንፈስ ቅዱስ እገዛ የበዛልን ሰዎች ነን። አሜን፣ 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 አሜን። ልክ በዚህ መጽሐፍ ላይ ከፍጥረት ጅማሬ ጀምሮ ስትመለከቱ ሰማይና ምድር ከመፈጠራቸው ከዛ ሌቭል ጀምሮ ስትመለከቱ እስከ ፍጻሜው ድረስ የመንፈስ ቅዱስ ድርሻ የመንፈስ ቅዱስ አስተዋጽኦ በጣም ልኬት የሌለው እጅግ ትልቁን ቦታ የሚይዝ ነው። እግዚአብሔር እንኳን ሰማይና ምድርን ሲፈጥር የተጠቀመው ቃሉና መንፈሱን ነው። አይታችሁ ከሆነ የእግዚአብሔር መንፈስ በውሃ ላይ ሰፍሮ ነበር ይላል። የእግዚአብሔር መንፈስ በውሃ ላይ ሰፍሮ ስለነበር እግዚአብሔር ማድረግ የተጠበቀበት ነገር ለመፍጠር ቃል መናገር ነው። ልክ ቃል ሲናገር መንፈሱ ባለበት ቦታ ላይ የሌለው ነገር ወደ መኖር መጣ። እግዚአብሔር የሌለውን ነገር ወደ መኖር ያመጣው በእነዚህ ሁለት ነገሮች ነው፣ በቃሉና በመንፈሱ ነው። ቃሉና መንፈሱ ዛሬም በቤተ ክርስቲያን ውስጥ የሚሰራ የሚፈጥር እጅግ ታላቅ ኃይል ያለው ነገር ነው። ክብር ለኢየሱስ ይሁንለት። በዚህ ስፍራ ላይ አንደኛ ሳሙኤል መጽሐፍ ምዕራፍ 10 ላይ ሁላችሁ የምታውቁት ታሪክ አለ። በዚህ ስፍራ ላይ ሳኦልን ታያላችሁ፣ ሳሙኤልን ታያላችሁ። እንግዲህ ሳኦል አስቀድሞ ከላይ ታሪኩን ስትመለከቱ ከምዕራፍ 9 ጀምሮ አህዮች ጠፉበትና አህዮችን ለመፈለግ በወጣ ሰዓት እሱም መንገድ ጠፋበት። አህዮቹ ጠፍተው የወጣ ሰው እሱም ጠፋ።
እንዴት አድርጎ ወደ መጣበት ቦታ መመለስ እንዳለበት ጠፋበት፣ መንገዱ ጠፋው። ስለዚህ በዚህ አካባቢ ነብይ ይኖራል ወይ ብለው ከሱ ጋር ካለ አገልጋይ ጋር ሲጠያየቁ አገልጋዩ ወደ ሳሙኤል ይዞት ሄደ። ወደ ሳሙኤል ሲሄዱ ለሳሙኤል የሚሰጠው ነገር በእጆቻቸው ይዘው ከሳሙኤል ጋር ተገናኙ። ሳሙኤልን ስታዩ ደግሞ እነሱ ከመምጣታቸው በፊት ሳውል ወደሱ እንደሚመጣ አውቆ መንፈስ ቅዱስ ተናግሮት ምግብ እንኳን የሚበላውን አዘጋጅቶ ድምጽና ቃል ይዞ እየጠበቀው ነበር። ልክ ሳውል ወደሱ ሲመጣው እሱ ጋር አሳደረው፣ የሚበላን ሰጠው። በንጋታው ዘይት አመጣና አፈሰሰበት። ይህ ሰው የሆነ ያለው ነገር ግራ ሳይገባው አይቀርም። ለምን የሄደው እንዴት አድርጌ ወደ ሀገሬ እመለሳለሁ የጠፉብኝ አህዮች አሉ ብሎ ከነብዩ ጋር ለመገናኘት ምሪትን ለመጠየቅ ድምጽ ለመስማት ነው ወደሱ የሄደው። እሱ እንደሄደ ግን የፈለገውን ነገር አይደለም ያገኘው፣ ያልጠበቀው ነገር ነው የተገናኘው። አሜን አሜን አሜን። ዛሬም አንዳንዶቻችሁ ከጠበቃችሁት በላይ ከሚያስደንቅ በረከት ጋር በኢየሱስ ስም ተገናኙ። በኢየሱስ ስም ተገናኙ። በጣም የሚገርማችሁ ነገር በዚህ ስፍራ ላይ ስትመለከቱ ሳኦል በሳሙኤል ፊት ተንበረከከ። ሳሙኤል ዘይቱን አፈሰሰበትና በሕዝቡ ሁሉ በእስራኤል ዘንድ አለቃ እንድትሆን እግዚአብሔር ቀብቶሃል አለው። ከዚህ ስትሄድ 3 ነገሮች ይሆናሉ አለው። አንደኛው የጠፉ አህዮች መገኘታቸው ይነገርሃል አለው። ሁለተኛ ደግሞ ምግብ የያዙ ሰዎች አሉ፣ መንገድ ላይ ምግቡን ተቀበላቸው። የቀናት መንገድ ስለተጓዝ ያንን ምግብ ተቀበላቸው አለው። ሶስተኛ ደግሞ በተወለድክበት በሚያውቁ ሰዎች ስፍራ ላይ ስትደርስ፣ በዛ ሰፈር ላይ ስትደርስ የእግዚአብሔር መንፈስ በኃይል ይወርድብሃል፣ እንደ ሌላ ሰው ሆነ ትለወጣለህ አለው። አንድ አማኝ ካለ ጮሆ አሜን ይበል። የእግዚአብሔር መንፈስ በኃይል ይወርድብሃል፣ እንደ ሌላ ሰው ሆነ ትለወጣለህ። የትላንትናውን መልክ አስትቶ ሌላ መልክን የሚሰጥ፣ የትላንትናውን ከፍታ አስትቶ ሌላ ከፍታ የሚሰጥ፣ የትላንትናው ክብር እንዳለ ሆኖ ሌላ ክብር ውስጥ የሚከት የእግዚአብሔር መንፈስ አንድን ሰው ዛሬ በኢየሱስ ስም ይነካል፣ 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 ይነካል። ይሄን ቃል ሲሰማ ይህ ሰው ኤክስፒሪየንስ ስለሌለው ኖርማል ሆኖ ነው የተቀበለው። በጣም የሚገርማችሁ ነገር ካለፈ በኋላ ግን ሲሄድ ሁሉ ነገር እየተፈጸመበት ሲያይ ሳኦልም ግራ ሳይገባው አይቀርም። ለምን ሳሙኤል እያንዳንዱ ያላት ነገር ከሱ በተለየ ሰዓት ላይ እያንዳንዱ ሲፈጸም ተመልክቷል። የእግዚአብሔር መንፈስ በኃይል ይወርድብሃል። የመጨረሻው እንደ ሌላ ሰው ሆነ ምን ትላለህ? ትቀየራለህ። ዋው! እንደ መንፈስ ቅዱስ ያለ የሰውን ህይወት የሚቀይር፣ እንደ መንፈስ ቅዱስ ያለ የሰውን ታሪክ የሚቀይር፣ እንደ መንፈስ ቅዱስ ያለ ደካማውን የሚያበረታ፣ እንደ መንፈስ ቅዱስ ያለ ተራውን ሰው የሚያከብር የለም፣ 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 የለም። ዋው! ታውቃላችሁ መንፈስ ቅዱስ ደግሞ ሁሌ የሚመርጠው ምርጫ ይገርመኛል። ብርቱን አይደለም ደካማውን ነው የሚመርጠው። የተመረጠውን አይደለም ያልተመረጠውን ነው የሚመርጠው። ጠቢቡን አይደለም ሞኙን ነው የሚመርጠው። ብዙ ህዝብ ያለውን አይደለም ደካማ የሆነውን ብቸኛውን ይመርጣል። ይመርጥና ግን ለዓለም የሚተርፍ ያደርጋል። ታሪኩን ይቀይራል። ከፍታውን ይቀይራል። ምዕራፉን ይቀይርለታል። ዛሬ በአገልጋዮች ላይ፣ በተጨነቁ ላይ፣ በታመሙ ላይ ዛሬ ጸጋ ለመካፈል በዚህ በመጣችሁ ሁሉ ላይ መንፈስ ቅዱስ በጌታ በኢየሱስ ስም ይነካቸዋል። ይነካቸዋል፣ ይነካቸዋል፣ ይነካቸዋል በኢየሱስ ባይዘወይ አንዴ ነክቶ አንዴ አበርትቶ አንዴ ረድቶ 50 ዓመት 60 ዓመት 30 ዓመት የምትጓዙበትን ምዕራፍ ነው የሚከፍትላችሁ። ታውቃላችሁ ከሰው ጋር ያለ ነገር፣ ከሰው ጋር ተነካክታችሁ ከሰው ጋር ተገናኝታችሁ የሆነ በር ተከፍቶ ከሲዝን በኋላ ያ በር ሊዘጋ ይችላል። ልክ ግን ከመንፈስ ቅዱስ ጋር ኦማካራዲያ ባራሃቶሲያ ይህ ሰው እንኳን ለዓመታት የሚነክስበት ምዕራፍ ውስጥ ነው የገባው። በራሱ አለመታዘዝ ምክንያት ከዛ ነገር ውስጥ ወጣ እንጂ ጠላቶች በርትተውበት አይደለም ከዛ ከፍታ ያወረዱት። ታውቃላችሁ አንዳንድ ጊዜ ትልቁ የአገልግሎታችን፣ የከፍታችን፣ የስኬታችን ጠላት ማን መሰላችሁ? ራሳችን፣ ስጋችን ነው ትልቁ ጠላታችን። አሁን አንድ ሰው በጣም ትልቁ ጠላቴ ሰይጣን ነው ዓለም ነው ይላል። ኖ፣ ምድር ላይ 3 ጠላቶች አላችሁ።
አንደኛው ጠላታችሁ ሰይጣን አይደለም፣ ስጋችሁ ነው ትልቁ ጠላታችሁ። ሁለተኛ ዓለም ናት፣ ሶስተኛ ነው ሰይጣን። ከኔ ጋር ናችሁ? ይህ ሰው መንፈስ ቅዱስ እንኳን የከፈተለት ያስገባው ምዕራፍ ላይ እንደሌላ ሰው ለውጦት ልቡን ቀይሮለት አህያ ጠባቂ የነበረውን ሰው በሚሊዮን የሚቆጠርን ህዝብ ትመራለህ ብሎ ሾሞት እዛ ከፍታ ላይ አውጥቶት ከዛ ከፍታ የወረደበት ምክንያት ጠላቶቹ በርትተው በብዙ ሰይፍ በብዙ ጦርነት ጥለውት አይደለም፣ በራሱ ድካም በራሱ አለመታዘዝ ነው። ሁሉ ጊዜ እንደ አገልጋይ እዚህ ያለን ሰዎች በምንራመድበት በምንገባበት ቦታ ሁሉ ላይ ለዚህ ነው ጳውሎስ ሲናገር እንደዚህ ያለ ሰብኬ ተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ አለ። ሳኦል ግን ወደዛ አመታቶች እንግዲህ ወደ እነዛ ሁሉ አመታቶች ምድሪቱን እንዲገዛ ወደዛ ምዕራፍ የገባበት ትልቁ ሚስጥሩና ቁልፍ ነገሩ የወረደበት መንፈስ ነው። አህያ ጠፍቶበት አህያ ሊፈልግ የሄደ ሰው ሲመለስ ንጉሥ ሆኖ ተመልሶ በሰው ዘንድ አስቡት፣ ምን አግኝቶ ነው ይሄ ሰው? ምን ነካው ተባለ? ምን ነክቶት ነው? ኢሚዲየትሊ ከቀናት በኋላ ንጉሥ ሆኖ ሲያዝ፣ ከተማውን ሲያዝ፣ የቢንያምን ነገድ ብቻ አይደለም እያንዳንዱን 12ቱንም ነገድ ሲያዝ ሲመለከቱ የገዛ ቤተሰቦች እንኳን አጠገቡ ያሉ ሰዎች ራሱ ጥያቄ ሳይፈጥርባቸው አይቀርም። ምንድነው እንደዚህ ያደረገው? ቁልፉ ምንድነው? ሚስጥሩ ምንድነው? የእግዚአብሔርን ቃል ለምናስተውል ሰዎች እንረዳለን። መንፈስ ነው። አሜን አትሉ? ይህ መንፈስ አባቶችን የረዳ ደካማውን ያበረታ ዛሬ ብዙዎች የተሸከሙትን ሸክም ያራግፋል። ዛሬ ከኔ ጀምሮ ጫፍ እስከ መጨረሻ እስከ ውጪ ያላችሁ ሰዎች በመንፈስ ተነክታችሁ ትወጣላችሁ። ተነክታችሁ ኢቲያ ፓራዶሳ ተነክታችሁ ትወጣላችሁ። በመንፈስ የተነካ መንፈስ የበዛለት ሰው ብዙ ሰዓቱን ጠላቴን አጥፋ ብሎ አይጸልይም። በጠላቶቹ ፊት ለፊት እሱ እየጨመረ ይሄዳል። ለዚህ ነው ለዳዊት ዳዊት እንደዚህ ያለ በፊቴ ገበታን አዘጋጀልኝ አለ። በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጠላቶቹ ሳይጠፉ እሱ በዘይት ተቀባ። ዛሬ ጠላት ባለበት፣ ሟርተኛ ባለበት፣ ሊጥልም ይፈልግ ባለበት ከየሆነ መንፈስ ጋር ከየሆነ ቅባት ጋር ከየሆነ ኃይል ጋር ከሚያሻግር ከሚያሳልፍ ወደ ከፍታ ከሚያወጣ መንፈስ ጋር አንድ ሰው ይገናኛል። በኢየሱስ ስም። ልክ መንፈስ ሲያገኛችሁ ከዘሮቻችሁ መሃል ለይቶ ያወጣችኋል። ከስራችሁ መሃል ለይቶ ያወጣችኋል። ዛሬ የመንፈስ እርዳታ በሕይወታቸው ላይ የሚበዛላቸው ሰዎች አሉ። ሐዘናቸው የሚነሳላቸው፣ መከራቸው የሚነሳላቸው፣ ትግል ከሕይወታቸው ላይ የሚነሳላቸው የመንፈስ ቅዱስ ኃይል እርዳታ የሚገለጥባቸው ሰዎች አሉ። ለብራሃዞን ቶብራኪዳ ሊቭራሃስ ተለፐረዶሽ ካታላባራዲያ ቦሳ ያው ብዙዎች እየገፏችሁ ያሉ ይግፏችሁ። ብዙዎች የተነሱባችሁ ይነሱባችሁ። በተነሱበት በገፏችሁ ቦታ ዋናው ብቻ የመንፈስ እርዳታ ይብዛላችሁ። ሳኦል ባይዘዌ አህያ ሲባል አሁን እንዳሁኑ ቀላል ሲምፕል አድርጋችሁ አትዩት። ወራሽ እሱ ነው፣ የሚወርሰው እሱ ነው። ንብረት ናቸው አህዮቹ፣ ንብረት ናቸው። ስለዚህ ያ ንብረት ነው የጠፋበት። ያ ንብረት ጠፍቶበት ባለበት ግራ ገብቶታል። ለዚህ ነው ቀናት እየፈለገ እሱ ራሱ መንገዱ ጠፋበት። እሱ እየፈለገ አህዮቹን አገኛለሁ እያለ ነገር ግን በዛ ጉድለት ውስጥ በዛ ፍርሃት ውስጥ በዛ መከራ ውስጥ እያለ መንፈስ መጣበት። እሱ አለ አህዮቹ ያስባል። እሱ ለጥቂቱ ነገር ያስባል። ሰርቫይቭ ለሚያደርግበት ነገር ያስባል። የመጣበት መንፈስ ደግሞ ለሀገር እንዲተርፍ አረጋው። ወይኔ አንዳንዶቻችሁ ለጥቂት ነገር እያሰባችሁ ያላችሁ የተመረጡ ሰዎች በዚህ መሃል እንዳሉ አውቃለሁ። በስራቸው ለሀገር የሚተርፉ፣ በአገልግሎታቸው ለሀገር የሚተርፉ፣ በመንገዳቸው ለሀገር የሚተርፉ መንፈስ የሚበዛላቸውን ሰዎች አሉ።
ዳዊትን በምንም ተአምር እሰይ ቤት ሳሙኤል መጥቶ ሁሉንም ወንድሞቹን አልፎ ዳዊት ከዛ አባትና እናቱ ከረሱበት ቦታ ላይ ተጠርቶ እላዩ ላይ መንፈስ የወረደበትን ቀን በምንም ተአምር አይረሳውም። ሳውልን ብትጠይቁት በምንድነው የወጣው ቢባል መንፈስ በኔ ላይ ወረደ፣ እንደሌላ ሰው ሆኜ ተቀየርኩኝ። ዛሬ አባቴ ብሩካን አንዳንዶቻችሁ በጤንነታችሁ ዙሪያ ይህ የማትረሱት ቀን ከበሽታ ጋር የተፋታውበት ቀን ምትሉ ሰዎች አላችሁ። ያ መንፈስ በሽታን ከመካከላችሁ ላይ ያርቃል፣ 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 ያርቃል በኢየሱስ። ምን ማለት ነው? በሽታ መራቅ ማለት ከናንተ ብቻ አይደለም። አጠገባችሁ ካል ቤታችሁ ውስጥ በሽታ የሚባል ነገር ላይኖር ነው። ይኸው አንተም ታመልከኛለህ ይላል። እህልና ውሃን ባርካለሁ። እህልና ውሃ ያለው ቤት ውስጥ ነው አይደል? እዛው ቤት ያለህበት ፋሚሊ ቤት ውስጥ እህልና ውሃ ይባረካል። ስለዚህ 30 ሰው 20 ሰው ይኑር፣ የሚበላው የተባረከ ነው ማለት። በሽታን ከመካከለ አርቃለሁ ይላል። ካንተ ውስጥ ቢሆን ኖሮ በሽታን ካንተ ውስጥ አርቃለሁ ነው የሚለው። በሽታን ከመካከለ ነው የሚለው መጽሐፉ። ከመካከለ ማለት ካለህበት ቦታ፣ አንተ ካለህበት ስፍራ፣ ከልጆች፣ ከትዳር፣ ከአባት፣ ከእናት፣ ከቤተሰብ ዙሪያ በሽታን አርቃለሁ፣ አርቃለሁ፣ አርቃለሁ። በምድርም የምጨነግፍ ወይም መካን አትሆንም ይላል። በአንድ ሰው ሕይወት ላይ እናገራለሁ። በመንፈስ ቅዱስ ኃይል የምትሰሩ ሥራ ሁሉ ይባረካል። በሽታ ከቤታችሁ ይርቃል። ዛሬ ይዛችሁ የመጣችሁት ነገር ለቆ ይሄዳል። ክፉ ነገር ከመንገዳችሁ ከዘመናችሁ ይርቃል በኢየሱስ ስም፣ ይርቃል በኢየሱስ ስም። ሳኦል ቁጥር 10 ላይ ስታዩ ከቁጥር 9 ጀምሮ እግዚአብሔርን ቃል ስታዩ ሳኦል ይላል ከሳሙኤል ለመለየት ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብ ሰጠው ይላል። አሜን ነው። መንፈስ ቅዱስን የሚሸከም ልብ፣ መሸከም የሚችል ልብን ያለን መንፈስ ቅዱስ በእኛ ውስጥ እንዲኖር ያስቻለ ልብን ያለን ጌታ ኢየሱስ የሰጠን ልብ። እናንተ የክርስቶስ ልብ አላችሁ ተብሎ ተጽፏል። የሳኦልን ግን ለምንድን ነው የቀየረለት መስላችሁ? መንፈስ ሊወርድበት ስለሆነ በፊት በነበረው ልብ፣ በፊት በነበረው ስታተስ በምንም ታምር ይሰው መንፈስን መሸከም አይችልም። ስለዚህ አስቀድሞ ሶስቱም ፕሮፌሲዎች ከመፈጸሙ በፊት እግዚአብሔር ልቡን ቀየረለት። ልቡን ከቀየረ በኋላ ለእግዚአብሔር ለመስራት ቀላል ነው። የፈለገውን ነገር በሱ ላይ ለማፍሰስ ከሱ ጋር ለመስራት ቀላል ነው። ስለዚህ ልቡን ቀየረለት። ሲሄድ ሰዎችን አገኘ። ሲያገኛቸው የጠፉ አህዮች ተገኝተዋል አለ። አመሰገነ። ንብረት ናቸው። አልፎ ሲሄድ ማዕድ የያዙ ሰዎች፣ ምግብ የያዙ ሰዎች ነበሩ። ያን ምግብ ሰጡት። ይህ ሰው በላ። ሶስተኛው ላይ የእግዚአብሔርን ስራ በጣም የሚገርማችሁ መንፈስ ለምንድን ነው ሳሙኤል ባለበት ቦታ ላይ ያልወረደበት መሰላችሁ? ለምንድን ነው ሳኦል ሰፈሩ መሃል የቂስ ልጅ ሳኦል ምን ነካው የሚያስብልበት ቦታ መንፈስ የወረደበት ቦታ ለምን መሰላችሁ? ያንን ስትመለከቱ ሳኦል ሳሙኤል የነበረበት ቦታ መንፈስ ቢወርድበት፣ መንገድ ላይ ለብቻው መንፈስ ቢወርድበት፣ ያ መንፈስ ላይ እንደወረደ ያን መንፈስ እንደተቀበለ ማንም አይቶ የሚመሰክር የለም። ወይ ደግሞ በማያውቃቸው ሰዎች መሃል መንፈስ ቢወርድበት ይሄ ነብይ ነው ይላሉ ሰዎች። ስለዚህ እግዚአብሔር ምን አደረገ? መንፈሱን አዘገየውና ይህ ሰው ሰፈሩ ሲገባ በዛ ያሉትን ሰዎች በሚያገኝበት ነቢያትን ወገን በሚያገኝበት እዛ ቦታ ላይ በሚደርስበት ቦታ መንፈስ ወረደበት። ልክ መንፈስ ሲወርድበት የሚያዩት ሰዎች ሁሉ ተገረሙና የቂስ ልጅ ሳኦል ምን ነካው አሉ። የራሱ ሰፈር የሚታወቅበት ሰፈር እንደሆነ የምታውቁት የአባቱን ስም እንኳን ያውቃሉ። እንኳን ሳኦል ይቅርና የቂስ ልጅ ሳኦል ምን ነካው ነው ያሉት። የቂስ ልጅ ምን ነካው ሲሉ በዛ የሚያውቀው ሰው ሁሉ እያየ አህያ ለመጠበቅ አህያ ለመፈለግ የወጣ ሰው መንፈስ ወረደበት ማለት ጀመረ። ይህ ሰው እንደ ሌላ ሰው ሆኖ ተለወጠ። አሜን። ልዩነት ያለን ሰዎች ነን እኛ ከምድር ላይ። ልዩነታችን ደግሞ እግዚአብሔር ነው። አሜን። ልዩነታችን የእግዚአብሔር ልጅ መሆናችን ነው። አሜን። ልዩነታችን የአብርሃም ዘሮች ነን በክርስቶስ ኢየሱስ። ነገር ግን ሁል ጊዜ ባላችሁበት ምዕራፍ ላይ፣ ሁል ጊዜ ባላችሁበት ስፍራ ላይ
እግዚአብሔር ወደ ታየላችሁ ግብ ወደ ታየላችሁ ከፍታ ሊያወጣችሁ ሲፈልግ ሸክምን ሊያራግፍ ሲፈልግ በሕይወታችሁ ላይ የሚለቀቅ ጸጋ የሚለቀቅ መንፈስ አለ። አሜን 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 አሜን። ከዚህ ስትሄዱ ሰፈር፣ ቤተሰብ፣ ወዳጅ፣ ጠላት ትላንት በነበራችሁ መልክ አያገኛችሁ። ትላንት በነበራችሁ ከፍታ አያገኛችሁ። ትላንት ህመሙስ ከነበራችሁ በህመም አያገኛችሁ። ትላንት በዝቅታ ከነበራችሁ በዝቅታ ያገኛችሁ። የአንድ ሰው ነገር ተለውጦ ያገኘዋል በኢየሱስ። አንዳንዶች ቤት ያለው ነገር ራሱ ተቀይሮ ታገኛላችሁ። ዛሬም እዚህ ሆናችሁ ስንጸልይ ቤተሰቦቻችሁ ባሉበት ቦታ በሽታ ከመካከላቸው ይርቃል። መንፈስ ቅዱስ ይነካቸዋል። እንደ ሌላ ሰው ይለወጣሉ። ሐዘን ወደ ደስታ ይቀየራል። በሽታ ወደ ጤንነት ይቀየራል። ውርደት ወደ ክብር ይቀየራል። እስቲ ጩሁና ይቀየራል በሉ። ድገሙ። ሐዘን ወደ ደስታ፣ በሽታ ወደ ጤንነት፣ ሞት ወደ ሕይወት፣ ጨለማ ወደ ብርሃን። ቁሙና የመጨረሻ አውጁ። ይቀየራል በሉ። አውጁ። የመጨረሻ ድህነት ወደ ብልጽግና፣ ማጣት ወደ ሙላት፣ መከራ ወደ ድል ይቀየራል። በመንፈስ ቅዱስ ኃይል በመንፈስ ቅዱስ ኃይል ይቀየራል በጌታ በኢየሱስ ክርስቶስ። እንደ መንፈስ ቅዱስ ያለ ታሪክን የሚቀይር፣ እንደ መንፈስ ቅዱስ ያለ ውርደትን ወደ ክብር የሚቀይር፣ ሞትን ወደ ሕይወት የሚቀይር፣ ጨለማን ወደ ብርሃን የሚቀይር እንደ መንፈስ ቅዱስ ያለ ታሪክ ቀያሪ የለም። ሰማያት እንኳን ውበትን የሚያገኙት በመንፈስ ቅዱስ ነው። ዛሬ ውበት ለሌለው ነገር ውበት ይሰጠዋል። ጠረን ለሌለው ነገር ጠረን ይሰጠዋል። ለአንድ ሰው ለአገልግሎቱ መዓዛ ይሰጠዋል፣ ሽታ ይሰጠዋል። ለስራው ሽታ ይሰጣል፣ ሞገስን ይሰጣል፣ መወደድን ይሰጣል፣ መፈለግን ይሰጣል። መንፈስ ቅዱስ ታሪክን እንደ ሌላ ሰው የሚቀይር እንደሱ ያለ ማንም የለም። በዓለም ዙሪያ ያላችሁ መልእክት የምትከታተሉ እንደ መንፈስ ቅዱስ ያለ ታሪክ ቀያሪ፣ እንደ መንፈስ ቅዱስ ያለ ውርደትን ወደ ክብር የሚቀይር፣ ሐዘንን ወደ ደስታ የሚቀይር፣ ጨለማን ወደ ብርሃን የሚቀይር እንደ መንፈስ ቅዱስ ያለ የለም። ይህ መንፈስ ለነገራችሁ ውበትን ይሰጠዋል። መጽሐፍ ሲናገር በመንፈሱ ሰማያት ውበትን አገኙ ይለዋል። ውበት ለሌለው ነገር መንፈስ ቅዱስ ውበትን ይሰጣል። ጠረን ለሌለው ነገር መንፈስ ቅዱስ ጥሩ መዓዛን፣ ሽታን ይሰጣል። ዛሬ ይህን ቪዲዮ በምትከታተሉበት ቦታ መንፈስ ቅዱስ ለአገልግሎታችሁ፣ መንፈስ ቅዱስ ለስራችሁ፣ መንፈስ ቅዱስ ለጤናችሁ ዛሬ በጌታ በኢየሱስ ክርስቶስ ውበትን ይሰጣል። ሌላ ስፍራ ላይ ሲናገር መንፈስህን ትልካለህ ይፈጠራሉ፣ የምድርንም ገጽ ታድሳለህ ይላል። መንፈስ ቅዱስ የምድርንም ገጽ እንኳን ያድሳል። ዛሬ በተበላሸባችሁ ጉዳይ ላይ ሕይወታችሁን የሚያድስ፣ ስራችሁን የሚያድስ፣ አገልግሎታችሁን የሚያድስ መንፈስ ቅዱስ ባላችሁበት ቦታ ይገለጥ። በዓለም ዙሪያ ይህን ቪዲዮ የምትከታተሉ ጸልያለሁ፣ የመጨረሻ ጊዜ መንፈስ ቅዱስ ባላችሁበት ቦታ ይገለጥ። ለሳኦል እንደዚህ እንዳለው የእግዚአብሔር መንፈስ በኃይል ይወርድብሃል፣ እንደ ሌላም ሰው ሆነ ትለወጣለህ እንደሚል እንደ ሌላ ሰው የሚለውጥ የመንፈስ ቅዱስ ኃይል ባላችሁበት ቦታ ይገለጥ። በስራችሁ ላይ ይገለጥ፣ በጤናችሁ ላይ ይገለጥ፣ በእናንተ በሆነው ነገር ላይ ይገለጥ። አሜን። በኢየሱስ ስም ተገልጧል። ለዚህ መንፈስ ብዙ እልልታ፣ ብዙ ጭብጨባ